እንዳልኩ በስመ መሪጌታ ተባለ እንጂ ባህላዊ ሕክምና ፈውስ ነው እዚህ ጋር እየሰጠ ያለው ገብቷል። በገንዘብ የማይገኝ ጤና ነው እየሰጠ ያለው። አጭበርባሪ ነው። ምንድነው ነገር እንደቀቀኝ አጭበርባሪ ነው። እውነቴን አላወቅም ማለት ምንድነው ማለት እሺ ተነቀደቀኝ እውነቴን ባለጌታ ነኝ ብላለህ እንዴ? እያንዳንዱ ነገር ልቀቀኝ፣ ተወኝ፣ ቆይ ልቀቀኝ። ሚሰርብ አለብህ ገንዘብህን እንዳይበረክትልህ ተደርጎብሃል። ገብቷል። ከዚህ በፊት ያስቀየምከው ሰው እንደ መተት አሰርቶብሃል። ያንን ነገር ነው አሁን እያዩ ያለሁት ያንን ነገር ይኸውልህ ላጥመን ብዬ ነው የማስቀምጠው። ውጣ ውጣ ውጣ! ሰላም ውድ የመገናኛ ዩቲዩብ ቤተሰቦቻችን፣ እንደተለመደው ዛሬ በአዲስ ቪዲዮ መጥተናል። ይሄን ቪዲዮ አንድ ወንድማችን እስራኤል ሀገር የሚኖር ደውሎ መሪጌታ ነኝ በሚል ሰውዬ ከ1.6 ሚሊዮን ብር በላይ እንደተጭበረበረ ይነግረናል። እኛም ከብዙ ማጣራት እና ፍለጋ በኋላ ይሄ መሪጌታ ነኝ የሚለው ሰውዬ ባቲ ከተማ ውስጥ እንደሚኖር እንደርሳለን። ከ20 ሚሊዮን ብር በላይ ብዙ ሰዎች እንዳጭበረበረ መረጃዎችን ይዘን አሁን እየተንቀሳቀስን አሁን ወደ ባቲ ከተማ እየሄድን ነው። እዛ ስንደርስ ሰውዬውን ካገኘን በኋላ የሚፈጠረውን አብረን እናያለን። ወደ ቪዲዮ አለን። ሰላም ነው። እንዴት ነው? አለን እግዚአብሔር ይመስገን። ምን ልታወራው ነበር? ያው ሰው የጠቆመኝ እርሶ ጋር ያው የመጣሁት አቤል ጠቆመኝ ነው። እሺ አይነ ጥላ ገርጋሪ ብዙ አይነት ነገር መስተፋቅር አለ። አይነ ጥላ ያለበት ሰው ገንዘብ መሳቢያ ብዙ ነገሮች ይሰራሉ። ምንድነው ለአንተ እንድሰራልህ ፈልገህ? እንደነገርኩት እኔ አሁን የፈለኩት ገንዘብ መሳቢያው ነው። ገንዘብ መሳቢያውን የፈለኩት ያው ከብዙ ሰዎች መሃል ነው የመረጥኩት። ብዙ ነገር የሰራላቸውን ሰዎች አይቻለሁ። እንደዚህ ሶሻል ሚዲያ ላይ ከታተሎታለሁ የሚለቁትን ነገር እና ከዛ ነው የመጣሁት። ያው በርግጥ ዋና መስሪያ ቤት የመጣችሁ እንጂ በብዛት እንደዚህ አልሰራም። ጊዜውም ስለሆነ በብዛት ያው ኦንላይን ላይ ምናምን ያው እንደ ዘመኑ የዘመኑን ሰው የሚፈልገው እንደዛ ነው። የኔ ደግሞ ብዙ ደንበኞችም ያሉኝ እንዳልኩ ኦንላይን ላይ ስለሆነ ወደ ውጭ ሀገር በብዛት አሜሪካ፣ እንግሊዝ ናቸው ያሉትና ለማንኛውም ያው የምትጠየቀውን ነገር ካደረክ ችግር የለውም እኔ እሰራልሃለሁ። አንተ በምን ሙያ ዘርፍ ነው የተሰማራው? እኔ አሁን የተሰማራሁት በቡቲክ መስክ ነው። ልብስ ቤት አለኝ። 3 ልብስ ቤቶች አሉኝ። አንዱ አዳማ ነው፣ አንዱ አዲስ አበባ ነው። የእርሱን ዝና ሰምቼ አዳማ ውስጥ ሲወራ ያው እንዳልኩ አቤል ነው ነገረኝ። ከዛ በተደጋጋሚ አውርተን ያው እኔ ደግሞ ችግር አለብኝ ሰውን የማማን ነገር ችግር አለብኝና ያው በአካል ለምታሰል ነው ያው አቤል አመቻችቶልኝ እዚህ ድረስ የመጣሁት። አሁን ገበያ መሳቢያ ነው ምንድን ነው የፈለከው? ቡቲክ ላይ ነው የምሰራውና ቡቲክ ላይ እንደዚህ የሰራው ገንዘቦቹ እየመጡ ይጠፉብኛል። እነዛ ገንዘቦች እንዲበረከቱ እጥፍ እንዲሆኑ የሚደረግም ነገር ካለ አረጋለሁ። ችግር የለውም። እሺ ችግር የለውም። ያው ገንዘብ አይበረክትልኝም ነው? አዎ አይበረክትልኝ። ገንዘብ ይመጣል፣ ገንዘብ ይሄዳል፣ ይመጣል፣ ሳይመጣ ሄደ። እሺ ጥሩ። በመጀመሪያ ግን አልተዋወኩም። ምን ልጅ ማን ነበር ስሙ? የኔ ስም ሶፎንያስ ነው የሚባለው። ማን አልከኝ? ሶፎንያስ። እሺ ሶፎንያስ ከየት አካባቢ ነው የመጣኸው? እኔ የመጣሁት ከአዳማ ነው። ከአዳማ? እሺ ሶፎንያስ፣ ያው እንግዲህ ትንሽ ጆሮዬ ላይ ችግር አለ። ጠጋ በልና ወደዚህ በደንብ አውራኝ፣ ጮክ እያልክ አውራኝ። ትንሽ ጆሮ ያው ያስቸግራል። እንግዲህ እሺ እና ከአዳማ ነው የመጣሁት ነው? አዎ ከአዳማ ነው የመጣሁት። ሶፎንያስ ነው ስሜ። እሺ ሶፎንያስ፣ አሁን እሺ ምንድነው እንዳደርግልህ የምፈልገው? ገበያ መሳቢያ ነው ወይስ ገንዘብን እንዳበዛልህ ነው? ምንድነው የምፈልገው? ገበያ መሳቢያ፣ ገንዘብ እንዲበዛልኝ፣ ገበያ ተስቦልኝ ገንዘብ እንዲመጣልኝ። እርሶማ ሁለቱንም ቢያደርጉልኝ ደስ ነው የሚለኝ። እና ልጅ ሶፎንያስ
ወደ አዳማ አካባቢ ታዲያ እንዴት ነው? የለም ነው ምንድን ነው ወደዚህ ያስመጣው? ያው እኔ እዚህ ባቲ ድረስ የመጣሁት እርሶን አቤልም ስለነገረኝ ያው የተሻሉ ናት ሁሉንም ነገር ያደርጋሉ። ከዚህ በፊት ለብዙ ሰዎች አድርገዋል። ዝናዎትንም ሰምቼ ለብዙ ነገር ስላደረጉ ብዬ ለእርሶ ብዬ ነው የመጣሁት። እርሶን ለማግኘት ብዬ በአካልም ሊገኙልኝ ፍቃደኛ ስለነበሩ ከአቤል ጋር ስናወራ ያው አንዳንዴ እንደዚህ የሚሸውር ሰው አለ ብዬ አምናለሁ። ተጠራጣሪ ነኝ የሚገርሞት ነገር እና በአካል ከጓደኞቼ ጋር የመጣሁት ለዛ ነው። እስቲ የኔንም አይተው አብረውኝ የመጡ ጓደኞቼም እስቲ እንትን እንላለን ብለዋል። ችግር የለውም እኔ የተባለው ነገር ይጠየቅ፣ ችግር የለውም ሁሉንም ነገር ያደርጋል። ብቻ ቀደም እንዳልኩ ሁለቱ የሚቻል ከሆነ ገበያ መሳቢያና ብር እንዲበዛልኝ ነው ፈልገው። አሁን ዋናው ጉዳይ ላንተ ነው የመጣችሁት ነው ወይስ እነሱም የሚያሰሩት ነገር አለ? አሁን ለኔ ነው። ከዛ በኋላ ያያል እነሱ ያያል በአንተ ጉዳይ እንመጣለን ብለዋል። እንደውም እስቲ እሺ ሶፎንያስ ባለትዳር ነህ እንዴ? እኔ አዎ ባለትዳር ነኝ። ባለትዳር ነኝ። የሁለት ልጆች አባት ነኝ። ልጆችም አሉኝ። አንድ ሴት ልጅ አለችኝ፣ አንድ ደግሞ አሁን እየመጣ ያለ ወንድ ልጅ አለ። ጥሩ። ይሄንን የጠየቁ ያው የምትሰጠው መድኃኒት አንደኛ ነገር ከቤተሰብ ጋር መነካካት የለበትም። ገብቷል? እኔ የምሰጥህ ለአንተ ስለሆነ አንተ ጋር ያለውን ነገር ጠይቄ በደንብ ነው አብራርተህ እንድትነግረኝ እፈልጋለሁ። በመጀመሪያ አንተ ውስጥ ያለውን ሰው በዙሪያ ማን እንደሚገኝ በብዛት ከማጋ እንደምታበዛ እንዴት ነው ኑሮህን ምናምን እንድትነግረኝ እፈልጋለሁ። ገብቷል? ነገ ጧት ላይ ሊከሽፍ ይችላል መድኃኒቱ። እኔ የምሰጠው መድኃኒት ልጆች መንካት የለባቸውም እንዳልኩ እንደዚህ መድኃኒቱን በሰጠው ሰዓት ከባለቤት ጋር ከግንኙነት መራቅ አለባችሁ። ገብቷል? እንደዚህ አይነት ነገሮችን ይጠይቃል እና ያው መድኃኒቶቹም እኔ እንዳልኩ የማስቀጽፈው ደናግላዊ በሆነች ሴት ነው። ደናግል በሆነ ሰው ነው የማስቀጽፈው እና ወይ የዲያቆን ድቁና የተማረ ሰው ፈልጌ ወይ ደግሞ ደናግላዊ በሆነች ሴት ነው የማስቀጽፈው። ገብቷል? መድኃኒቱንም ከሌላ ቦታ ነው የማመጣው እና ያለውን ነገር በግልጽ ነው አብራርተህ እንድነግረኝ የምፈልገው። ችግር የለውም ጠይቁኝ እንጂ ያው ፈልጌ ስለመጣሁኝ እርሶም ያደርጋሉ ብዬ ስላሰብኩኝ ምንም ነገር ቢጠይቁኝ በግልጽ ለመመለስ ዝግጁ ነኝ። ምን ችግር አለ መሰለህ አንዳንድ ሰው እንደዚህ የውስጡን ተናገር ሲባለው ያው በሽታውን ያልተናገረ መድኃኒት አይገኝለትም። እርግጥ ነው እና የውስጥን ነገር በደንብ ንገረኝ። ያለውን ችግር እንዴት ነው? ቤት ውስጥ ያላችሁ ነገር እንዴት ነው? ገብቷል? በእርግጥ አሁን ገንዘብ መሳቢያን ብትለኝ ዝም ብዬ አይደለም ልሰጥህ የምችለው። ማንነትህን በደንብ ማወቅ አለብኝ። ስራዬ ላይ ምንም አይነት ነገር እንዲፈጠር አልፈልግም። እኔ ይሄ ስራ ማለት ለኔ ወጣትነቴን ያሳለፍኩበት ከአባቴ የተረከብኩት ስራ ነው። አባቴ ነበረ ያስተማረኝ። አባቴም እንደዚሁ የባህል ሕክምና ቀማሚ ነበረ እና ያው ታውቀው ከሆነ በጣም ታዋቂ ነበረ በድሮ ጊዜ። አቤል ነው ያጫወተው። የአባቱ ልጅ ነው ይባላል እዛው ሀገር ባቲ ውስጥ ሲባል የሰማሁት። እዚህ ወደ ባቲ አካባቢ ያቁኛል በብዛት። ገብቷል? ያው እኔ አልሰራም አሁን በእርግጥ ትቻለሁ። እንደዚህ አሁን ቢሮ ውስጥ ምናምን ነገር ትቻለሁ። ቢሮ ውስጥ አሁን እንዳጋጣሚ መተህ ነው እና አቤልም ስለነገረኝ ነው። በእርግጥ አቤልም ስለነገረኝ ነው። አቤል በጣም ወዳጄ ነው። በጣም ወዳጄ ነው። አቤል ብዙ ነገር አጫውቶኛል። እኔም ብዙ ነገር አድርጌለታለሁ። ሰምተህ ከሆነ እስከ ውጪ ፕሮሰስ ድረስ አሁን ውጪ ላይ የከፈታቸው ነገሮች አሉ። አጫውቶኛል። በእኔ አማካኝነት በዛ ምክንያት እኮ ነው የመጣሁት እኔ ነው። እሱም ስላለኝ ነው እንጂ ኦንላይን ላይ ነው የምሰራው። ጊዜውን አስመልክቶ ያው ነግሬሃለሁ ቅድምም ኦንላይን ላይ ነው ያለው። በብዛት ከስተመሮችም ከውጭ ስለሆኑ ኦንላይን ላይ እለቃለሁ። የሚፈልጉኝ ሰዎች ያወሩኛል፣ በውስጥ ወይ ያወሩኛል። ቴሌግራም ላይ፣ ፌስቡክ ላይ በብዛት እና ቲክቶክ ላይ ነው የምጠቀመው። ያው አሉ በእርግጥ በብዛት ብዙ አጭበርባሪዎች እንዳሉ ያው እሱም ብዬ እኮ ነው የምጠይቅበት ምክንያት ለዛ ነው። መሸፋፈንህን ግን አልወደድኩትም። ሶፎንያስ ምንድን ነው? ምንን አስመልክቶ ነው መሸፋፈን?
የእምነት ክደት የደረሰባችሁ ወይም እንዲፈተንላችሁ የምትፈልጉ ሰዎች ካላችሁ ከስር ባለው ስልክ ቁጥር እኛም ማግኘት ትችላላችሁ። አሊያም በሶሻል ሚዲያ አማራጮቻችን በኢሞ በዋትስአፕ እና በቴሌግራም እኛም ማግኘት ትችላላችሁ። ደውላችሁ ወረፋ ማስያዝ ትችላላችሁ። ጌዛችሁን እናይላችኋለን። እኛ ጋር ትዳር እናገናኛለን። የምትፈልጉ የትዳር አጋር መስፈርታችሁን ወደኛ መላክ ትችላላችሁ። ወንዶችም ሴቶችም መስፈርታችሁን ወደኛ ትልካላችሁ። እኛ ደግሞ እናንተን እርስ በርስ እናገናኛለን። ያው እኔ የተሸፋፈንኩት አንደኛ ነገር ወደ እርሶ ጋርም ስመጣ ጉንፋን ስላመመኝ እርሶንም እንዳይዞት። አይ መሸፋፈን በእርግጥ ተገቢ አይደለም። እንደምታው በዚህ አካባቢ ሲመጣ ሰው አይን ውስጥ ብላላ መግባት ፈርቼ ስለሆነ ነው። ለዛ ነው ይቅርታ። አይ ችግር የለውም። በእርግጥ ግን ያው እውነት እንዳልከው ነው። ግን ያው ይሄ ጥንቁልና ቦታ አይደለም። ገብቷል። ምንም ሊያስፈራ የሚችል ነገር የለም። ይሄ ከበፊት ከአያቶቻችን የመጣ ነገር ነው። ሰውና እናድናለን እንጂ ምንም የተለየ ነገር አለ ስራ ነው። አሁን እኮ በዚህ ሰዓት እኮ መንግስት ህጋዊ ፈቃድ እየሰጠ ነው። እኔም ፈቃድ አለ ላይሰንስ አለኝ። ገብቷል አይደል? ሶፎንያስ እና እንደዛ ነው የምንሰራው። ምንድነው ልጆች ስንት አመት ይሆናቸዋል? ሴት ልጄ 4 አመቷ ነው። አሁን ደግሞ የመጀመሪያ ሴት ልጄ ናት። 4 አመቷ ነው። አሁን ደግሞ እየመጣ ያለው ወንድ ያው ጾታውን አውቀናል እኔና ባለቤቴ 9 ወር በቅርቡ ትገላገላለች። እስቲ ለሷም ጸሎት አደርግልሃለሁ። ያው የምሰጠም ነገሮች አሉ። የታየኝ ነገር ስላለ ነው። ኦኬ እኔን ነገር ምልህ የገንዘብ ብቻ አይደለም። ገብቷል አይደለ? ገንዘብ ብቻ ሳይሆን ቤተሰብም ላይ የመጣ ነገር አለ እና የሚገረግርም ነገር አለ በመሃል። ገንዘቡ እንዳይበረክትልህ ሰላቢ አለብህ። የሚሰልብ ነገር አለብህ፣ ሰላቢ አለብህ። ያም ደግሞ እሱን ነገር አጫውታለሁ። የታየኝ ነገር ስላለ ነው። የዘመድ ምቀኛ አለብህ። ገብቷል። ሙሉ ነገር አስረዳኝ፣ ለኔ ንገረኝ ያልኩ ለዛ ነው በደንብ። አሁን ሰው ለምሳሌ ልክ እንዳንተ ገንዘብ ለማብዛት ብቻ ብሎ ይመጣና ገንዘቡን ቢበዛበት ሰላቢ እስካለብህ ድረስ ወይ የሆነ ነገር በመሃል የሚገረግር ነገር ካለብህ አይበረከትልህም። እንደዛ ነው ገብቷል አይደል? የኛ ስራ ደግሞ ተአማኝ ሰው አምኖን እስከመጣ ድረስ እንትን ነው የምንለው ከስር መሰረቱ ነው። ገብቷል አይደል? ነገ ጧት አንተን አይቶ ሌሎችም ሰዎች እኔ ጋር ለመዳን ሊመጡ ይችላሉ። ገንዘብ ለማብዛት ብቻ አይደለም። ባህላዊ ሕክምና አለ ለካንሰር ብትል የተለያዩ ለስንፈተ ወሲብ የተለያዩ ነገሮች ለኩላሊት ጠጠር፣ ለሐሞት ጠጠር፣ ለጉበት በሽታ ለሁሉም ነገሮች አለ እርሶ ጋር አለ። ሁሉም ነገር አለ። በጣም አሪፍ ነው። እኔ ያው ብዙ ሰው ነው ማጫወተው። አባቴን ያስተማረኝ ይሄንን ነገርና ሚሰልብ አለብህ። ገንዘብህን እንዳይበረክትልህ ተደርጎብሃል። ገብቷል። ከዚህ በፊት ያስቀየምከው ሰው እንደ መተት አሰርቶብሃል። ያንን ነገር ነው አሁን እያዩ ያለሁት ያንን ነገር ገብቷል። አሁን ገንዘብህን ዝም ብዬ ባበዛለህ ትርጉም የለውም። አንተ እጅ ላይ ገብቶ 5 ደቂቃ የማይፈጅ ከሆነ ለመጥፋት ምንም ትርጉም የለውም። እንዲህ ሶፎንያስ ያው እኔ እያልኩ ያለሁት በእርግጥ ያው ሚስተም ላይ ያየሁት ነገር አለ። የታየሁት ነው። ዋው ያየሁት ነገር አለ ሚስተም ላይ። አሁን ለትንሹም አሁን ለሚመጣውም ልጅ ማድረግ ያለባችሁ ነገር አለ። ምን እሱን ቆይ እነግርሃለሁ። ስላንተ ጉዳይ እያጣራው ስለሆነ እነግርሃለሁ። ሰዓቱ ሲደርስ እነግርሃለሁ። መቼስ ያለ መፍትሄ አልሸኘም። አዎ መፍትሄ ፍለጋ ነው የመጣሁት ወደ እርሶ። እዚህ ድረስ መጥተህ ያለ መፍትሄ አልሸኘም። ሶፎንያስ መረጋጋት ይጠይቃል። አይቷል። ሁሉም ነገር ተረጋግተህ ሲሆን ሁሉም ነገር በመጀመሪያ ተረጋጋ። የታየኝን ነገር በሙሉ እኔ ጋር መድኃኒት እስካለ ድረስ እነግርሃለሁ። ያው ባህላዊ ሐኪምም እንደሞኝ መጠን እንዳልኩ በስመ መሪጌታ ተባለ እንጂ ባህላዊ ሕክምና ፈውስ ነው እዚህ ጋር እየሰጠ ያለው። ገብቷል። በገንዘብ የማይገኝ ጤናን ነው እየሰጠ ያለው። እንደገና ለሰውም ክፉም አይደለም እየሰራ ያለው። ያው በእርግጥ መስተፋቅር ምናምን ክፉ ሊባል ይችላል፣ ግን ሰው አንዳንዴ በወደደው ባፈቀረው ሰው መንገላታት የለበትም ብዬ አስባለሁ። ለዛም ነው እና አሁን ባለውበትና እንዴት ነው አሁን ላረግልህ የምችለው ነገር ሶፎንያስ አሁን መድኃኒቱ አልቋል። በእርግጥ ኦኬ፣ የትኛውን ሊሰሩልኝ አስበው ነው? እኔ አሁን ሁለቱንም ነው የፈለኩት።
አዎ አይ በደንብ ላጣራው ያንተን ጉዳይ እንዳልኩ ነው። የሰላቢም እሰራላለሁ በዙሪያ ያሉ ለሚገረግርህም ገንዘብም መቶ እጅ ላይ እንዳይቆይ ነው የሚሆነውንም ባለቤትህንም የልጆችንም ጉዳይ አረግላለሁ ነው መድኃኒት ሰጣለሁ። ግን እንዴት መሰለህ አሁን እጄ ላይ ስለሆነ በደናግል ነው አስቀጥፈው መድኃኒቱን የተለያዩ ጸሎቶች መደረግ አለባቸው። 15 ቀን መቆየት አለበት መድኃኒቱ እና ያንን ነገር እንዳደርግ መስት መጣልኛል ለመሰለህ አሁን ወቅቱ እኔ የምችል አይመስለኝም። አሁን ራሱን የመጣሁት ያው ከክፍለ ሀገር ነው የመጣሁት። ነገ ተመላሽ ነኝ። ብዙ ነገር ነው አቤል የነገረኝ። ያው ሲጠይቃቸው ብሎኝ ነው ያው እኔ መቆየት አልችልም። ባለቤቴ እንዳልኩት እርጉዝ ናት 9 ወር ከጎኗ ማንም ሰው ስለሌለ ያው መቆየት ስለማልችል ቢችሉ እንዳላስቸግሩ ለዛሬ ያረጉልኝ ደስ ይለኛል። ችግር የለውም። አሁን ለዛሬ እኔ ዛሬ ክብረ በዓል ነው እና በዛሬ ቀን መስራት ስለማልችል አይ የሆነ ነገርም ችግር የለም አውቃለሁ። ብሩም የምከፍለው አለ ግን እዛ ላይም ቢሆን የሆነ ነገር ጨምሩለታለሁ። ችግር የለውም። ለዛሬ ብቻ ያድርጉ። እኔ ምንም ችግር የለውም። ያንን ነገር ለዛሬ ያድርጉልኝ። ሰው መላክም አችልም አይነት ሰው እዚህ ሀገር ማቀው ሰው የለም። ያው ከጓደኞቼ ጋር ነው የመጣሁት እንደምታያቸው ከነሱ ጋር ነው ተመልሼ የሚሄደው። እርሶም ብዬ ነው የመጣሁት። ያው ባለቤቴ ጋር ጎን ነው ማንም ሰው ስለሌለ መሄድ ግዴታ ስለሆነብኝ ነው። ማንም ሰው ማቀውም የለም። አሁን እኮ እኔ ሶፎንያስ እንደው ምን ላድርግ? በእርግጥ ያው ገንዘቡን ችግር የለውም ብለኛል። ግን ሶፎንያስ ዛሬ የበዓል ቀን ነው። በዛሬ ቀን መስራት አልችልም። ምን ያው ለኔ ሲሉ እንዳልኩት ባለቤቴ እዛ ብቻዋን ነው 9 ወር የደረሰችው። እርጉዝ ነው። እርጉዝ ሴት ደግሞ አስቀምጦ እዚህ መቶ ቶሎ ለመሄድ ነው ያሰብኩት። ያው ይጨንቀኛል። ጭንቀቱንም አልችለውም። እርጉዝ ባለቤቴ ነው ቤት አስቀምጬ የመጣሁት ለዛ ብዬ ነው እንጂ ምንም ችግር የለም። ደግሞ ቅድም እንዳሉኝ ማቀው ሰው ቢኖር እንኳን አስልክ ነበር። ማንንም ማቀው ሰው የለም እዚህ ባቲ ከተማ መጥቼ አናገሬው ለምኜም ቢሆን ይዤ እሄዳለሁ ብዬ ነው አቤልንም ያወያየሁት። አቤልን ጋሮት አይንጋሮት አላወኩም። እንደዛ ነው መፍትሄ ስጡኝ። ገንዘብም የሚያስጨምር ከሆነ አስጨምራለሁ። ያው በደናግልና በዲያቆን ብለው ያንን ነገር ፈልገው ቢያደርጉልኝ እጅግ በጣም ደስ ይለኛል። በዛሬውኑ አሁን መድኃኒቱ ከየት ይመጣል? ገብቶሃል? እንዳልኩ በማለዳ ነው መቀጠፍ ያለበት። በማለዳ ነው ፀሐይ ከመውጣቷ በፊት ማለዳ ነው ደናግል የሆነች ሴት ሄዳ ነው የምትቀጥፈው መድኃኒቱ። ለዛ ነው እንጂ ችግር የለውም። በእርግጥ አንዳንዴ ለገንዘብ ብቻ አይደለም እኮ ስራዎችን እኔ እንዳልኩ ነው ከአባቴ አንድ የአባቴ አደራ ስላለብኝ አባቴ ከበፊት ጀምሮ በጣም የሚወደው ስራ ነው። ውስጤም አባቴ ስር ነው ያደግኩት። እና ለገንዘብ ብቻ አይደለም ገንዘብ ብቻ ሰው ሲለወጥ የገንዘብ ችግር የለብኝም። ግን የሰው ደስታ ደስ ይላል። ሰው ካለበት ችግር ወጥቶ ሲያመሰግን ደስ ይላል። እኔ በእንደዛም ያው ልክ ነህ። በእርግጥ እንዴት አሁን ላድርግ እኮ አሁን ከክልል ነው የመጣኸው ባቲ ድረስ እኔም ፍለጋ ነው የመጣኸው። ምን ማድረግ እንዳለብኝ በእርግጥ አላውቅም። ትንሽ እኔ ደግሞ ለዛሬ የሆነ መፍትሄ ፈልጉና ያው ምንም ማድረግ ስለማልችል ይተባበሩ። ሶፎንያስ ተነስ። አይ እኔ ደግሞ ለዛሬ ቀጠልኩ የነበረው እንድንወያይ ነበረ። ነገሮችን ዛሬ እንጣል አቤልም ስላለው ነገር እንወያያለን ብዬ ነው እንጂ በዛሬውኑ መድኃኒቱ እንዴት ቀን ይሰጣለሁ? እንዴት ላድርግ? አሁን እኮ እንደገና ደግሞ ጥፋት አጠፋ አንተም ብቻህን ነው መገኘት ያለብህ። እንደዚህ አይነት ቦታ ምንም የሚያስፈራ ነገር የለም። በአቤል በኩል የመጣ ሰው ሰብስበህ ምናምን ነገር በጣም ያው ጓደኞቼ ናቸው አብረን መምጣት ያው የራሳችን የግል መኪና ይዘን ስለመጣ እየተጫወትንም ሀገሩንም ለማየት ስለፈለጉ ነው እንጂ ችግር የለውም። እነሱ ማለት እኔ በላቸው ችግር የለም። እኔ ማለት ደግሞ ያው መሪጌታ አቤል ብለህ ያዝ። ሁላችንም ችግር ሁሉም ነገር ሁላችንም አፋችንን ዘግተን ነው የምንኖረው። ችግር የለውም። አይ መጠየቅ ነበረብህ። ስማው መጠየቅ ነበረብህ። ሳታስፈቅድ ነው አንድ ገብቶሃል አይደለ? እዚህ ጋር የኔ ስራ ምንም እንዳልኩ አደጋ ላይ እንዲወድቅ አልፈልግም። ገብቶሃል? እያንዳንዱን ነገር አንተም በአቤል በኩል ስለመጣህብኝ ነው እንጂ እዚህ እንድትመጣ ያደረኩት። ሁሉንም ነገር እኔ ወይ እንዳልኩ ይሄ ዘመናዊ ነገር ላይ ነው የምጠቀመው። እንዳልኩ ነው ቴሌግራም፣ ፌስቡክ እና ቲክቶክ ላይ ነው የምጠቀመው። እነዛ ነገሮች ላይ ነው። ቲክቶክ ላይ
በጣም በዛ ከተባለ የውጭ ደንበኞች ካስጨነቁኝ ላይቭ ላይ ገብቼ ነው የምሰራው። ብዙ ከስተመር ያሉት ኬት ነው ከስተመር ያሉት? ምን አልከኝ? ኬት ነው ከስተመር ያሉት ኦንላይን ላይ ሲሰሩ ብዙ ጊዜ? በብዛት ያው ወደ አረብ ሀገሮች ናቸው፣ ወደ አረብ ሀገራቶች ናቸው። ወደ ዱባይ፣ እንግሊዝ አሉ፣ ወደዛ ናቸው። ወደ እስራኤል፣ ሳውዲ አረቢያ፣ ዱባይ፣ አረብ ሀገራቶች ናቸው በብዛት ያሉት። ወደ እንግሊዝም አሉኝ። ከዚህም የላኳቸው ልጆች አሉኝ። በእርሶ በኩል የሄዱ ሰዎች አሉ? አዎ በትክክል። እና ያው እምነት ነው፣ በመጀመሪያ ያው እምነት ነው። ስትመጣ ምንም ነገር ስታደርግ እምነት ነው፣ ማመን አለብህ። አምነህ ነው የምታደርገው፣ ማድረግ ያለብህ ነገር። ገብቶሃል አይደለ? አሉ በእኔ በኩል ብዙ ነገር የተሳካላቸው አሉ፣ የድርጅት ባለቤቶች። አሁን እዚህ ሀገር ራሱ ያሉ ትላልቅ ካምፓኒ ያላቸውን ሰዎች ስም መጥቀስ አያስፈልግም። በእርግጥ ይመጣሉ እርሶ ጋር? አዎ እኔ ጋር መጥተው ነው ብዙ ነገሮችን የሰራሁላቸው። አንዳንዴ ሰው እኮ ለክፋት ብቻ አይደለም፣ የራሱን ለማዳን ለመኖር ሲልም ይመጣል እንደዚህ አይነት ቦታዎች ላይ። ክፋት አስቦ ብቻ አይደለም። ያው ክፋት ስለ ያው እኔ እውነት ለመናገር ማዳን ነው እንጂ ክፋት ብዙ አልሰራም። ክፋት እንዴት? እና ትላልቅ ሰዎች አሉ፣ ፖለቲከኞችም አሉ ወደ እኔ የሚመጡ። እዚህ ባቱ ድረስ መጥተው ወደ እኔ ባቲ ድረስ ይመጣሉ ወደ እኔ ጋር ማለት ነው። እና አሁን በአቤል በኩል መጣብኝ። አቤል ጥሩ ልጄ ነው፣ ጥሩ ነው በጣም። ምን እንደማደርግ አሁን በአቤል በኩል መጥቼማ የሆነ መብት ሳይሰጡኝማ ባዶ እጄን አልሄድም። ነግረኸዋል ግን አንተ እዚህ መምጣትህን? አቤል ትላንትና ማታ እያወራን ነበረና ዋትሳፕ ላይ እያወራን ነበረ እና ቴክስት አስቀምጬለታለሁ። ገብቶ ይዋየው አላውቅም። ቮይስ ልኬለታለሁ። በቃ መሪጌታ ጋር ልሄድ ነው ያልከኝ ቦታ ብዬ ቴክስት ልኬለታለሁ። እሺ እንዴ አሁን እሺ ከሚስት ዘመዶች ጋር ቅያሜ አለ? በስመ አብ እሱ ይገርምሃል። ከሚስቴ ቤተሰብ ጋር ከማንም ጋር ቅርበት የለኝም። ቢያንስ ትንሹ ወንድሟ ብቻ ነኝ ቤት የሚመጣው። አብዛኞቹ ጋር ቅርበት የለኝም። በተለይ ከአባትየው ጋር ቅርበት የለኝም። ያው እሳቸውም የመጡ ከተጋባም በኋላ ያው 5 ዓመት እሷ ትሄዳለች እንጂ እሳቸው እኛ ቤት የመጡት 2 ነው ማለት ይቻላል። ያየው ስለሆነ ነው። በሚስት በኩል እውነት ነው የቤት ጣጣ አለባት። ኦኬ ይሄን ነገር አሁን እንዴት ብዙ ነገር ነው አሁን አንተ ያለብህ። እኔ አሁን እንዴት እንደማደርግልህ የትኛውን ማስቀደም እንዳለብኝ ራሱ አሁን አላወኩም። ገብቶሃል? ሶፎንያስ እንዴት ላደርግልህ እንደምችል ትንሽ አስቸጋሪ ነው ያንተ ጉዳይ፣ ወሰብሰብ አለብኝ። አሁን ምን መድኃኒቱን ሰጥተውኝ ኦሮሚያ ክልል የምታውቀው ሰው ይኖርሃል? ኦሮሚያ ክልል ፍቼ ምናምን አካባቢ ምናልባት ወደዛ የምታውቀው ሰው ካለ? እዛ አካባቢ የማውቀው ሰው የለም። መድኃኒት ላይ እንዲያመጡልህ ነው፣ መድኃኒት እንድታመጣ ነው። እኔ ያው ወደዛ የማውቀው ሰው ስለሌለ ነው። ጅግራ ታውቃለህ? ጅግራ አላውቅም። እንዴት ላስመጣልህ? አሁን የዛሬውን አሁን ያለብኝን ያው ገንዘብ ማብዛትና ያው ገበያን መሳብ ነው የፈለኩት። ሁለቱም ቢያረጉልኝ በቂ ነው ለኔ እኮ። እንዳልኩ እኮ ነው እኮ አሁን ገበያ እንዲሳብም ባረግልህ ገንዘብም ቢበዛልህ ቤት ውስጥ ችግር እስካለ ድረስ ሙሉ እስካልጸዳ ድረስ ምንም አይነት ነገር አንተ ጋር ትርፍ አይኖርም። ለዛ ጉዳይ እርሶ ጋር ሌላ መፍትሄ ደግሞ የለዎትም? ቤቴ እንዲጸዳ የሚያደርጉ መፍትሄ የለዎትም እኮ? አልኩ እኮ አሁን በዚህ ሰዓት አሁን እንዳልኩ ነው እንትኑ ጅግራውና ጣዝማማር ያስፈልገኛል። ጣዝማማር አለ እውነታው ከሆነ እንደ እውነታው እኔም ጋር አለ ጣዝማማር፣ ግን በመስከረም ወር ይወጣ መስከረም ላይ ይወጣ ጣዝማማር ያስፈልገኛል። እንደገና አንድ ጅግራ ያስፈልገኛል። ጅግራ እንዴት አታውቅም? ወደ እናንተ አካባቢ የለም? ወደኛ አካባቢ የለም ጅግራ ያስፈልገኛል። እሱን ሚስትህም ከመውለዷ በፊት እሱን አርዳችሁ ተጠብሶ መብላት አለባት። እሷም እንዴት እንደማደርግልህ ግራ ገባኝ። ሁለቱ በጣም የሚያስፈልጉኝ ነገሮች ናቸው ለአንተ ጉዳይ ማለት። አሁን ጉዳይ ካልከኝ ጅግራውን የሚያመጣልኝ ሰው ፈልጌ ጅግራውን ብጠቀመውስ ሌላ ጊዜ ከሰው አፈላልጌ ወይም ተደዋውለን እናንተ ጅግራውን
መጣ ሰው ካለ ያንን ችግራ ሌላ ጊዜ ተቀብዬ እንዳልከው አርጄም ቢሆን ልጄ ከመወለዱ በፊት ለባለቤቴ ሰጥቻት እንድትበላ አላረግም። አዎ ቀደም ብለህ ብትመጣ ጥሩ ነበረ። ትንሽ ቀደም ብለህ ብትመጣ እኔም ማቆሱ ነበረ፣ በእኔ በኩልም እንትን ይል ነበረ። አሁን ደግሞ ከፊልድ የሚመጣ ሰው እኮ ስለሌለ ነው። እንደምታየው ማርም አልቁኛል የለኝም። እንዴት እንደማደርግልህ አላውቅም። ትንሽ እኔም አሁን በዛሬ ቀን መስራትም ደግሞ አልፈልግም። አሁን እቃውንም ባገኝ በዛሬ ቀን አልሰራም። ዛሬ ክብረ በዓል ነው። በክብረ በዓል ቀን ደግሞ እኔ አልሰራም። ዛሬ እኔ እንደውም አንተን የቀጠርኩበት ዋነኛው ምክንያት የነበረው እንድንወያይ ነበር ስላሉት ነገሮች። ገብቶሃል? ምን ላይ እንደሆንክ ምን እንትን እያልክ እንድንወያይ ነው በእርግጥ በዋነኝነት የፈለኩት። አዎ ያው እኔም ማወያየቱን ያው እንዳሁን እንደተባባልነው ተወያየን፣ ግን የግዴታ እቃውን ይዤ መሄድ አለብኝ። መሪ ጌታ ምንም ማድረግ አልችልም። አሁን ነገ ጠብቅም ማለት ለእኔ በጣም ከባድ ነው። በጠዋት ነው የምንወጣው፣ ጓደኞቼ ያሉ እዚህ ጋር በጠዋት ነው የምንወጣው እና ለዛ የግዴታ ይዤ መሄድ ስላለብኝ መፍትሄ ቢሰጡኝ ባይ ነኝ። መፍትሄ ፈልጉና መፍትሄ ቢሰጡኝ ባይ ነኝ። እስቲ እንዴት ላድርግልህ? ስልክም የሚደዋወሉት ካለ ደዋውለው። አሁን እኮ ወደ ሩቅ ነው እኮ አሁን እንዲቀጠፍልህ ባደርግ አንድ አሁን አይሰራም፣ ይከሽፋል፣ ትከስማለች። ገብቶሃል? ማለዳ ፀሐይ ልክ በፊት ነው ተናግላ የሆነች ሴት ልክ በኋላ ፀሐይ ትጠፋለች። እንደዛ ነው። ውስጥ እንዴት እንደማደርግ እንዳልኩት ምንም መፍትሄ ስለሌለ ጠዋትም መቆየት አልችልም። ስራም እየፈለጉኝ ስለሆነ ያው መፍትሄ ከእጆት እንዳለ እርግጠኛ ነኝ። ምንም ነገር እንደማይሳኑት እርግጠኛ ነኝ። አቤልም ብዙ ነገር ነው ያጫወተኝ። ምንም ነገር ችግር የለውም ብሏል። የልብህን ቀጥታ ንገራቸው፣ የሚያስፈልግን ነገር ቀጥታ አጫወታቸው ስላለኝ ያው ምንም ነገር የሚያስፈልግ ነገር እኔ ከማድረግ ወደኋላ አይደለም፣ ሁሉንም ነገር አረጋለሁ እና መፍትሄውን አሁን ባገኝ አሁን ብሄድ እንደምታዩ ሰዓትም እየሄደ ነው። አሁን የሆነ ሰዓት እያዩ ነበር፣ ወደ 10 ሰዓት የደረሰ ነው እና ያው እኛም ገና አሁን ሄደን ሩማችን ነው የምናድረው። ረዥም መንገድ ነው የመጣ ነው ወደ እርሶ ጋር ራሱ። ለዛ መፍትሄ ቢሰጡን፣ መፍትሄ በእጆት ነው። ትንሽ እኮ ከተጨናነኩ አስቸግሮት ከባድ ነው። ምን እንደማደርግልህ አላውቅም። እስቲ ወይ ትንሽ እንጠብቅና አንድ ሰው አለ እስቲ ጠይቄልህ ልምጣና የሚያገኙልኝ ከሆነ አንድ ወዳጅ አለ። እስቲ ምናልባት እሱ ጋር ካለ ትንሽ የሚተባበረን ከሆነ እስቲ አዋርቼው ልምጣና ትንሽ እስቲ ጠብቀኝ። እሺ እና እንደርሽ ልምጣ። እሺ ሊሾፎንያስ እንግዲህ ቆይ መጣሁ። እሺ